ዳራፍሪ ርብቃ ወልዳለች እንዴ አዙ ሆዳ ውስጥ ያለው ልጅ እንገለዋለን አረ ተይ ፍሪ ቆይ ይቅርብን አዙ ያልኩሽን ታደርጊያለሽ በፍጹም እንደዛ አላረግ አምነሽበት የገባሽበት ስራ ነው በቃ ይብራብኝ ስራው እሺ ስራው ይብራብሽ ተባለ ቤተሰቦችሽ በኔ እጅ እንዳሉ ታውቂያለሽ ምን ልታረጊ እማደርገውንማ ያኔ ታውቂያለሽ ካልተስማማሽ አሁኑኑ ከቤት ውጪ አይ ይወጣል አውሪቺ ምን ማድረግ እንዳለብኝ ራስ አላውቅም በጣም ጨንቆኛል ወይ ርብቃ የት ነው ያለሽው በቃ በእርግጠኝነት ርብቃ የሆነ ነገር ሆናለች እስቲ በእናትህ አታማርጥ ወደዛ ማማራት አይደለም እዩ ውስጤ እኮ በጣም እየተረበሸ ነው እስቲ ትንሽ እንጠብቃት ሪቺ እኔ ከዚህ በላይ ምንም መጠበቅ አልችልም እንዳናመለክት ራሱ ደግሞ 24 ሰዓት ምናምን ይላሉ በእናትህ አላውቅም ብቻ የሆነ ነገር መፈጠር አለበት ቆይ ተጣልታችሁ ነበር እንዴ አቤል አረ ሪቺ በጭራሽ እንደኔ ግን ትንሽ ብናያት እላለሁ እዩ ሰላም ብትሆን እኮ እስካሁን ትመጣለች ባትመጣ ደግሞ ትደውልልኝ ነበር እሺ ምንድነው ታዲያ ቆይ መጀመሪያ ማን ያወረደ ፎቶ ማሚቴ እኮ ቤት ስታጸዳ አውርዳ አስቀምጣ ረስተው ነው እንዴ በቃሽ በቃ እኔ ሰላም ጤና ይስጥልኝ ውድ ርብቃ ድራማ ቤተሰቦች እንዴት ናችሁልኝ እንግዲህ ርብቃ ከታገተች ሰንበትበት ብላለች ርብቃ ከመታገቷ በፊት አብራ የነበረችው ከእዩ ጋር ነበረ እንግዲህ ብዙዎቻችሁ የርብቃ መታገት ጀርባ እዩ እጁ አለበት እያላችሁ ነበረ እኔም እንደዛ ነው የጠረጠርኩት እንግዲህ እዩ ያስመሰለ ነው በእርግጥ ማዘሯ እዚህ ነገር ውስጥ ያለችበት አይመስለኝም እዩ ነገሮችን ሁሉ ለብቻው ለመውሰድ ስለሚፈልግ ከማዘሯም ተደብቆ ነው ርብቃን ያገታት በያስባለሁ በባለፈው በክፍል 19 ላይ ካያችሁ እዩ ርብቃን እርግዝናሽን ለአቤል ነገሬው ያላት ነበር እንድትነግረው የፈለገበት ዋና ምክንያት እዩኤል ልጃቸውን ካዩትና ከተደሰቱ በኋላ ልጃቸውን ሊነጥቃቸው ይፈልጋል ወይም ደግሞ ልጃቸውን ሊገልባቸው እንደምታዩት ርብቃ ታግታለች እና እዚህ ጋር ደግሞ እንግልት ካለው ገና ጽንሷ ራሱ ገና የጠነከረ አይደለም ስለዚህ በቀላሉ ልጇን ልታጣት ትችላለች በዚህ በመታገቷ ብቻ ማለት ነው መራብ አለ ዛጋ ስቃዩታል ምናምንና እዩኤል ፎክሮ ነበር እንግዲህ በቶሎ ልጃችሁን ህዩና ቶሎ ነግረሹ ደስታችሁን ብታጣጥሙ መልካም ነው እኔ በህይወት እያለሁኝ እናንተ ቤተሰብ ልትመሰረቱ ይያለ እንግዲህ የወንድም ምቀኛ ወንድሙ ባይሆንም የምር ወንድምነት እንኳን ባይኖረውም ሁለቱ አብረው ያደጉ የሚዋደዱ ተብሎ የሚታሰብ ናቸው ነገር ግን እንደዛ አይደለም የሚታዩ ነገሮች ሁሉ እውነት አይመስሉም እሱ ከጀርባው በጣም ብዙ ነገር አድርጓል ይሄ መጀመሪያው አይደለም እዩሄን ሲያደርግ ምክንያቱም የገዛ ፍቅረኛውን ሳይቀር ለአቤል በማስተዋወቅ ነው ቲናን እሱ እንዲያፈቅራት ያደረገው እንግዲህ መቲን ማለት ነው እና እስከዚህ ጥግ ድረስ እንግዲህ ተጉዟል እስካሁን ባለው መረጃ እሱን ለመጉዳትም ሆነ ከሱ ያለውን ነገር ለመንጠቅ የዚህን ያክል ርቀትም ተራምዷል እኔ ግን ማዘሯ ዝም ብዬ ሳስብ እዩኤልን እየፈተነችው ይመስለኛል ስለዛ ነገር ምንድነው የሚያስበው ብላ ፈተና ውስጥ ያስገባችሁ ይመስለኛል እሱን ምን ሊያደርግ ይችላል ስለዚህ ነገር ባወራው ምን ይላል ምላሹ ምንድነው ሐሳቡ ብላ ሆን ብላ እየፈተነችው ነው ወይስ እንዴት ነው ሊገባኝ አልቻለም ወይስ ማዘሯ ራሱ ያንን ወረቀት በጣም ትፈልገዋለች ነገሮች ሁሉ ውስብስብ ብለዋል ነገር ግን ርብቃ ከታገተች በኋላ እንግዲህ ከመታገቷ በፊት አቤል ከቤት ሲወጣ ደህና ዋሉ እዩ እሷን ጠብቃት ብሎት ነበር ሄደው ታዲያ እዩ እንግዲህ ግሩም ከመውጣቱን ጠብቆ ነበር ወደ መኝታ ቤት ሄደው ያን ነገር ወረቀቱ እንዲፈልጉ የጠየቃት ያው ሁሉ ጊዜ የሚጠይቃት ነገር ነው ያን ወረቀቱ ፈልገዋለሁ ሲላት ርብቃ እንዴት አታስተውልም ነው እኔ ግራ የገባኝ ነገር እዚህ ጋር ብቻ ነው ርብቃ እንዴት ነው ነገሩን ልታስተውል ያልቻለችው ለምንድን ነው የአቤል የሆነ ነገር በጣም ጠቃሚ ነገር ቢሆን ነው እንግዲህ በዚህ መጠን ከአቤል ሰርቆ ለመውሰድ የፈለገው ወረቀቱ ጠቃሚ ቢሆን ነው ርብቃ ታዲያ የአቤል የሆነ ነገር አቤል በፍቃዱ ያልሰጠውን ነገር የኔ ንብረት ነው ብሎ ያስቀመጠውን ነገር አንስቶ ለመስጠት እንዴት ነው ሐሳቡ ራሱ ይመጣላት
እኔ እሷ ራሱ ምን እንደነካት አላውቅም። የሆነች የዋህ ጅላጅል ነገር ናት ልበል። ማሰብ ነበረባት። እሰጥሃለሁ እሺ ማለት ውስጧ ወንድሟ እንደሆነ ስለሚነግራት በጣም ትወደዋለች እዩን። ግን የፈለገ ብትወደው ግን የባሏን ንብረት ባልየው ቢፈልገው ነው እሱ ጋር ያስቀመጠው አይደለ? ለማንም ሰው ያልሰጠው። እንዴት ነው እሱ ያን ነገር ከሱ ሰርቃ ለሱ ለመስጠት ምንድነው ብላ እንዴት አላሰበችው? እና እንግዲህ እሺ ብላው ተስማምተው ነበረ። እሱ ከመውጣቱ ነበር ወደ ውስጥ የገቡት እና ማዘሯ ወደ ሳሎን መታ የት አሉ እዩና ርብቃ ስትላት ሰራተኛዋን ውስጥ እንዳሉ ነገረቻት። እና ራሷ ሄዳ ልጠራቸው ተነስታ ሄደች። ከደቂቃዎች በኋላ ግን ርብቃ ታገተች። ስለዚህ ነገር የእዩ ስራ ነው። ማዘሯ እዚህ ውስጥ ልንኖርበት ትችል ይሆን? እኔ ይከብደኛል እንደዛ ብሎ ማሰብ። በእርግጥ የሰሞኑ ሁኔታዋ ይሄን አታረግም ለማለት ትንሽ አያስደፍርም። የሚያደርጋት ነገር ሁሉ ለርብቃ ያላት ጥላቻ አቤልን በጎን እንግዲህ ከእዩ ጋር ስትደራደርበት ሳይ ነው ልታደርግም ትችላለች ብዬ እጠራጠራለሁ። ነገር ግን የሆነ ፊቷ ላይ እንኳን ከእዩ ጋር የሆነ ሲጠቃቀሱ ምናምን አላየውም። እዩ ግን በውስጡ የሆነ ተንኮል እየሰራ እንደሆነ ያስታውቃል። ደግሞ ፎክሮ ነበር ይሄን እንደሚያደርግ እና እንግዲህ አቤል ከውጭ ቆይቶ ወደ ቤት እየተመለሰ እያለ ከአንገቱ ለርብቃ አድርጎላት የነበረው ሀብል ነበረ ውልቅ ብሎ የወደቀው እና አንድ ነገር አስታወሰ። ከዚህ ቀደም ርብቃ የቤተሰብ ንብረት የሆነ ወርቅ ሀብል አንገቷ ላይ ያው ከቤተሰብ ጋር ታሪክ የተያያዛለው እንግዲህ የሷ ፋሚሊዎች ጋር ምናምን ስለ እናቷ የምናምን ነው ብቻ ታሪኩ ረዘም ያለ ነው። ስለዛ እየነገረችውና ያንን ሀብል እንዲቀበላትና እሱ እንዲያስረው የሆነ ችግር ሲፈጠር ሀብሉ ከአንገቷ እንደሚፈታ ተነግረዋለች። እና ብዙ ጊዜም ተፈቶ ጠፍቶባት እንደነበረ እየነገረችው አሁን ላይ ግን እሱ እንዲያደርገው ስትጠይቀው የቤተሰቦችሽን ቅርስማ አልፈልግም ቢላትም የምትወደኝ ከሆነ ይሄንን ሁሉ ጊዜ ካደረከው ሁሉ ጊዜ እኔ እናንተ እንተሳሰባለን አለችው። እንግዲህ እንዴት እንደሆነ ጉዳዩ ለነሱን ተውላቸውና እና እንግዲህ ያን ሀብልም እንግዲህ ተቀብሏት ነበረ። አንገቷ ላይ ያለውን ሀብል መልሳ አድርጋለት ነበር እና መንገድ ላይ የድንገት ይፈታል። በሁኔታው ደነግጥና ቶሎ ብሎ ቤት ነበር የደወለው። ደውሎ እዩ ሲጠይቀው መኝታ ቤት ናት። አረ እንደውም መጀመሪያ እሺ ቆይ ላገናኝህ አለና አይ ይቅርታ ማሚቲ ናት ይቅርታ አለ። ሲያሾፍ ማለት ነው። ነገሮች እንዳይነቁበት እያደረገ ያለ ይመስለኛል እዩ ማለት ነው። እና እንግዲህ መኝታ ቤት ናት አለ። ከዛ የለችም። አቤል በድንጋጤ መጣ። ምንም ማድረግ አልቻለም። እነዛ ያገቱ ሰዎች እንኳን ደውለው ይሄን እንፈልጋለን ያለዛ እንዲህ እናደርጋታለንም አላሉም። ዝም ነው ያሉት። ነገር ግን በዚህ መሃል አቤል በጣም ነው ያሳዘነኝ። የምሬን ነው የምላችሁ። እንግዲህ ማዘሯ ሰቅለው የነበረውን ፎቶ አውርዳ ታች መሳቢያ የጠረጴዛ መሳቢያ ውስጥ አስገባው ነበርና ይገባዋን ብዬ ሰቅየው ነበር አሁን አውረድኩት እያለች ስትፎክር ነበር። እሱን ነገር እንግዲህ አቤል ያንን ፎቶ አንስቶ መልሶ ከላይ አድርጎታል። ብቻ ሲሰቃይ ነው ያደረው አልኳችሁ። ነገር ግን ሌላ ነገር ደግሞ አለ። ርብቃን አሁን ላይ ጠላቶቿ በዛ እያሉ ነው። እንግዲህ መቲ ሌላኛዋ ተንኮለኛ ደግሞ መቲ ናት። መቲም ስለዛ ወረቀት ምን እንደሚመለከታት አላውቅም። አረ ያ ወረቀት እንቆቅልሽ ሆነብን። ለምን አይነግሩንም? እኛም አብረን አንፈልግም እንዴ? እኛ ስለ ወረቀቱ ብናስብ ምን አለ? ወረቀቱ ምን እንደው አይታወቅም። ግን ከርብቃ አባት ጋር የተያያዘ ታሪክ ይመስለኛል። ወይም ደግሞ የእዩና የአቤል የቅርብ ሰው የአቤል አጎት የሆነ ብቻ ፋሚሊ ነገር የተያያዘ ታሪክ ነው። ቤት ይሆን ንብረት ይሆን መሬት አላውቅም። ነገር ግን በጣም አስፈላጊ ነገር ነው። ሌላው ቀርቶ አሁን ላይ ከእዩም አልፎ መቲ እየፈለገችው ትገኛለች። መቲ እንግዲህ እዛ ቤት ያስገባቻት ሰራተኛ በጣም ደስ የምትል ልጅ ናት። ርብቃን በጣም ትወዳታለች፣ ታከብራታለች። ነገር ግን ከዚህም ከዛም እንግዲህ ወሬ እያቃጠረች ገንዘብ ትቀበላለች። ነገር ግን አሁን ላይ መቲ ያዘዘቻት ነገር በጣም አደገኛ ነው። ከዚህ ቀደም እንግዲህ ማዘሯ እንድትመርዛት ነበረ መድኃኒት ሰጣት የነበረው። አሁን ላይ ግን የርብቃ ልጅ እንድትገለው መድኃኒት ሰጣታለች። የርብቃ ልጅ ካልገደለችው ግን ቤተሰቦቿ እንደምትጎዳባትም ስታስፈራራት ነበረ። እና እንግዲህ መቲም ሌላ ጨዋታ ጀምራለች። እና የርብቃ ልጅ ትንሽ ጥላቶቹ በስተዋል ገና ሳይወለድ ከዚህም ከዛም ጦር እየወረወሩበት ነው። ርብቃ ግን ያው መጠንቀቅ ነበረባት፣ ቢያንስ እርጉዝ እንደሆነ ስታውቅ ማለት ነው። እና እኔ ተወዳጆች እንግዲህ ርብቃ ድራማ
ክፍል 20 ማን እንዳገታት ሳናውቅ አሁን ነገሩን እያልን ነገር ግን ድምጻቸውን ሳያሰሙ ውሃም ሲሰጧት የሆነ ወረቀትም ሲያሳዩት ሲያስፈራራው ብቻ ነው ያየነው። ምናልባት እዩ ነው በቀጣይ የወረቀቱን ካልሰጠን እሷን አንለቅም ብለው እንግዲህ የሚደራደሩት ይመስለኛል። በቀጣይ እስከምንገናኝ ድረስ ቸርን ሰብት